በችግር ተወልደን በችግር ያደግን አያቶቻችን በጦርነት አባቶቻችን በጦርነት እኛ በሶቆቃና በለቅሶ በጦርነት ልጆቻችን በዚህ መልክ ይቀጥላሉ በዚህ ቡድን ምክንያት 1930 ቀዳማዊ ወያኔ ብለው ተነስተው ኢትዮጵያን አመሱ ቀጠሉ 1968 ኢትዮጵያ አይደለንም ብለው እንደገና ጫካ ገቡ ተመልሰው መጡ 30 አመት አስለቅሰው ሄዱ እንደገና እንመጣለን ሻቢያ የሚባል አንድ አርስት አለ ይሄ ሻቢያ የሚባል አርስ እንድትረሱት አልፈልግም ህዋት አዲስ አበባ ሲገባ ታንኩን ከፊት መድፉን ከኋላ የመራ አቅጣጫ ያሳየ የመጣው ሻቢያ ማን ነው አቅፎ አዝሎ የመጣው ሻቢያ ስለገባ ኤርትራ ሰራዊት ስለገባ ኢትዮጵያ ውስጥ የኢትዮጵያ ህዝብ ሆይ ወይም የምታዳምጡ በሙሉ ባድመ የምትባለው የኢትዮጵያ አካል በሻቢያ ስለተወረረች ድረሱ ያለው መለስ ዜናዊ ዘመቻውን ያስተባበረው ህወሓት አመራሮቹ በሙሉ ህወሓት የኢትዮጵያ ህዝብ በአገርና በድንበር ቀልድ የለም ብሎ ዘመተ ታቃላችሁ አይደለም እንዴ ከ80 ሺህ በላይ ወጣት ኢትዮጵያዊ ረገፈ 80 ሺህ ምን ማለት ነው ታቃላችሁ ሁለት ትልልቅ ስታዲየም ሙሉ እናት አልቅሳለች በኢትዮጵያ መሬት 80 ሺህ ወጣት ረገፈ በዛን ጊዜ ማን በጫሮ ጦርነት ያን ከፍሎ ድንበር ደግሞ ዚጋ ነው ጠብቆ 23 አመት ሰሜን እዝ የሚባለው ዛከም በሌሊት አረዱት ከዱት ዛሬ የኤርትራ ወታደር ገብቶ ባድመን ቢይዝ ማን ነው እየከሰሱ ያሉት ማን ጫው ማን አመጣው ማን አስፈጀን ማን ያለቅሳል አሁን ይሄን ቡድን ለውይይትስ የሚቀርብ ነው ህዋት ምን እያሰምን ያለነው ድንበር ጠባቂ የሌላት አገር ያደረጓት የኢትዮጵያን መከላከያ ሰራዊት ያፈረሱለት አመጣው በራሳቸው ሚሊሻ ከአራተኛ ክፍል ጄኔራል ከስድስተኛ ክፍል የአየር ኃይል አዛዥ የሆኑ 30 አመት እውቀትን ህግን አፈረሱ ባለሙያዎች ተባረሩ ከዩኒቨርሲቲ እስከ ሚሊተሪ እንደገና ከ30 አመት በኋላ የኢትዮጵያን 80% ሰራዊት ሰሜን እዝ ላይ አርደው ገለው ምርኮኛ አርገው መምጣት እንፈልጋለን የቀረን ሂሳብ አለ ብለዋል ትናንት በእነሱ ቋንቋ በእነሱ የፖለቲካ